በበርካታ ፊልሞች በተዋናይነት የምናውቀው ሱራፌል በትናንትናው ዕለት መኪናውን ተረክቧል። በትናንትናው ዕለት በነበረ ፕሮግራም መኪናውን እንዲረከብ ተደርጓል። እንደሚታወቀው በአዶናይ አነሳሽነት ምክንያት 1 ሚሊዮን ፎሎወር በማስገባት ነው ይህ መኪና እንዲሰጠው የተደረገው ማለት ነው። ከዚህ ጋር በተገናኘ ብዙዎችም አስተዋጽኦ ማድረጋቸው ይታወቃል፣ መኪናው እንዲሰጠው ማለት ነው። እናም ለዚህ በዋናነት እንግዲህ አዶናይን ብዙዎች እያመሰገኑት ነው የሚገኘው። ከአሁን ቀደም እንደዚሁ ለአርቲስት ጋሽ ሰለሞንም አንድ መኪና እንዲሰጣቸው ማድረጉ ይታወቃል፣ በዚሁ በፎሎወር ምክንያት ማለት ነው። አሁን ደግሞ እንግዲህ ተዋናይ ሱራፌልም እንደዚሁ መኪናውን በትናንትናው ተረክቧል። ብዙዎች የሚያደነቁት ነው የሚገኘው። መኪና ብቻ አይደለም፣ እንደዚሁም የቤት እቃ ባለፈውም እንደዚሁ ሲገዛለትም እንደነበረ የሚታወስ ነው። እንግዲህ እንኳን ደስ አለ በሉት። መልካም ቆይታ። በኢራን ጉዳይ አሁንም በርካታ ጉዳዮች እየተሰሙ ነው የሚገኙት። ኢራን እንግዲህ በባህር ላይ ልምምድ እያደረገች ነው የሚገኘው። የተኩስ ልምምድ እያደረገች ነው የምትገኘው ኢራን ማለት ነው። በመርከቦችና እንደዚሁም በጀልባዎች ላይም የድሮንና የተለያዩ ልምምድ አድርጋለች ነው የተባለው። ከዚህ ጋር በተገናኘ ደግሞ በድሮን የአሜሪካን የአብርሃም ሊንከን መርከብን በርቀት በመሆን በድሮን እንግዲህ ካሜራ በመጠቀም ፎቶ አንስታለች ነው የተባለው እና በርቀት ፎቶ አንስታ እሱም እንግዲህ መነጋገሪያ ከሆኑ ጉዳዮች ውስጥ አንዱ ነው። ሌላኛው ደግሞ ከቻይናና እንደዚሁም ደግሞ ከሩሲያ ጋር የተለያዩ መሳሪያዎችን ወደ ሀገሯ እያስገባች ነው የታወቀው። ከሩሲያ ላይ ወደ 2 የሚጠጉ ካርጎ በረራዎችም እንደዚሁ በአንድ ቀን ተደርጓል። እጅግ ግዙፍ የሆኑ ካርጎዎች ናቸው ነው የተባለው። የጦር መሳሪያዎች ናቸው። እንደዚሁም ከቻይና ወደ 13 በረራዎችም ተደርጓል የተባለው ወደ ኢራን ማለት ነው። እንግዲህ ኢራን ከፍተኛ የሆነ ዝግጅት እያደረገች ነው የምትገኘው። አሜሪካ ደግሞ ድምጿን አጥፍታ ተጠግታ ጸጥ ብላ ነው ያለችው። ምንም አይነት ወታደራዊ እንቅስቃሴ እያደረገች አይደለም ተብሏል አሜሪካ እና ብዙዎችንም እንግዲህ ግርምት ላይ ያስቀምጠው ነገር ቢኖር ይሄ ነው። ኢራን ግን ወታደራዊ ልምምድ እያደረገች ነው። እንደዚሁም ደግሞ የተለያዩ መሳሪያዎችን ወደ ሀገሯ እያስገባች ነው። የተለያዩ ዛቻዎችንም እያስተላለፈች ነው። መሳሪያዎችንም እያሳየች ነው የሚገኘው። እስከ ባላስቲክ ሚሳኤል ድረስ እንደምትተኩስና እነዚሁም ደግሞ የተለያዩ የጦር መሳሪያዎችንም እንግዲህ ወደ ይፋ እያደረገች ነው የምትገኘው ኢራን በአሁኑ ወቅት መስሎ። እንደዚሁም ደግሞ ሌላ የድሮን ተሸካሚ መርከብም እንደዚሁ ይፋ አድርጋለች ኢራን። በርካታ ድሮኖችን መያዝ የሚችል መርከብም እንደዚሁ እንግዲህ በባህር ላይ አስቀምጣለች ነው የተባለው። እናም ውጥረቱ ብዙዎችን እያነጋገረ ነው የሚገኘው። ሀሳብ አስተያየታችሁን አስቀምጡልን። መልካም ቆይታ። ለተወዳጁ አርቲስት ነጻነት ወርቅነህ ቤተሰብና እንደዚሁም ደግሞ ልጆቹ ሚስቱና ልጆቹ ማለት ነው የጎፈንድሚ እየተዘጋጀ እንደሆነ ነው እየተነገረው ማለት ነው። እንግዲህ ነጻነት ወርቅነህ ለሚስቱና ለልጆቹ በጓደኞቹ እንደዚሁም ደግሞ ቅርብ ባሉ የጓደኞቹ ስራ ባልደረቦቹ ጭምር ጎፈንድሚ እንዲዘጋጅ መወሰኑ ምን የተነገረው። ኢቢኤስ በበኩሉ ግን እስካሁን ሲሰራቸው የነበሩ ቪዲዮዎች እንደዚሁም ደግሞ እሱን በተመለከተ የሚሰሩ ፕሮግራሞች ሙሉ በዩቲዩብ ላይ የሚገኘው ገቢ ለእሱ ለልጆቹና ለሚስቱ እንደሚሰጥም እንግዲህ ቃል መግባቱ ይታወቃል፣ ኢቢኤስ ማለት ነው። አሁን ደግሞ የስራ ባልደረቦችና እንደዚሁም ደግሞ ጓደኞቹ ጎፈንድሚ እንዲዘጋጅ እያደረጉ እንደሆነም ታውቋል። እንግዲህ ኢትዮጵያ ውስጥ እንደዚህ አርቲስቶች ሲሞቱ ለቤተሰቦቻቸው ጎፈንድሚ እንደሚዘጋጅ ይታወቃል። ከአሁን ቀደም እንደዚሁ ሲደረግ ነበር። እናም ይህም እንዲደረግ እንግዲህ እየሰሩ እንደሚገኙ የታወቀው። እናም በዚህ ተግባር ላይ ሁላችሁም እንድትሳተፉ ጥሪ እናቀርባለን። መልካም ቆይታ። በትናንትናው ዕለት ማለትም በጥር 24 ቀን በአካል ዋን በተባለ ቦታ ከቀኑ 5 ሰዓት ጀምሮ ለተከታታይ 3 ሰዓት ያክል ከባድ ውጊያ የተደረገ ነው የሚገኘው። በአካል ዋን ማለት በቆቦና በአላማጣ መካከል የሚገኝ ቦታ እንደሆነ ይታወቃል። እናም ከፍተኛ ውጊያ የተደረገ ነው የሚገኘው። በ3 አቅጣጫ በመድፍ የታገዘ ውጊያ እየተደረገ ይገኛል በዚህ ቀጠና ማለት ነው። እንግዲህ ከፍተኛ ውጊያ ነው የሚደረግበት በዚህ ቦታ። ምን ያክል ጉዳት ደረሰ የሚለው እስካሁን መረጃው አልደረሰንም። ነገር ግን በርካታ ጉዳት እንደሚኖር እየተነገረ የሚገኘው በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ በ3 አቅጣጫ የተደረገ ነው የሚገኘው። እንግዲህ በዚህ ጦርነት በርካታ የዓለም አቀፍ እንግዲህ ተቋማትም የሰላም ጥሪ እያቀረቡ ነው የሚገኘው፣ የአፍሪካ ህብረትን ጨምሮ ማለት ነው። በርካቶችም ጥሪ እያቀረቡ ይገኛሉ።
ማህበረ ቅዱሳን በ2018 የጥምቀት እና እንደዚሁም የከተራ ዕለት ማለት ነው ከ10 ሺህ በላይ መዘምራንን እንዳሳተፈና እንደዚሁም አገልግሎት እንደሰጡ መግለጫ ሰጥተዋል። ማህበረ ቅዱሳን እንደሚታወቀው በተለያዩ በወረዳዎች እንደዚሁም ደግሞ በግቢ ጉባኤና እንደዚሁም በተለያዩ ቦታዎች ላይ ከታህሳስ አጋማሽ ጀምረው የተለያዩ ልምምድ በማድረግ በመሰንቆ በዋሽንትና በወረብ ጭምር ማለት ነው ከ10 ሺህ በላይ መዘምራንን ማሰማራቱን ይፋ አድርጓል። እንደዚሁም ደግሞ ከሰንበት ተማሪዎች ጋር አብረው በመሆን ተቀናይተው አገልግሎት ሲያገለግሉ እንደነበር ነው የገለጸው። ከዋዜማው ጀምሮ ማለት ነው ለ3 ተከታታይ ቀናት አገልግሎት ሰጥተዋል። ከ10 ሺህ በላይ የሚሆኑ የማህበረ ቅዱሳን መዘምራን ሲል መግለጫ ሰጥቷል። በትናንትናው ዕለት ይህንን መግለጫ የሰጠው ማለት ነው። እንደሚታወቀው እንግዲህ ማህበረ ቅዱሳን በርካታ አባል ያሉት እንደሆነ ይታወቃልና በዚህም እንግዲህ ብዙዎችም በዝማሬ ሲያገለግሉ እንደነበረ ጭምርም እንደዚሁ አያይዞ ገልጿል። ከሌሎቹ ጋር አብሮ ሆኖ ማለት ነው። እንደዚሁም ደግሞ ለጥምቀት ከፍተኛ የሆነ ድምቀትም ሆነው እንደዋሉ ጭምርም አንስቷል። በርካታ ጉዳዮች ነው በነገራችን ላይ እያነሳው ማህበረ ቅዱሳን ዋና ዋናዎቹ እነዚህ ናቸው። መረጃውን ከወዳችሁ ሰብስክራይብ፣ ላይክ፣ ፎሎ እያደረጋችሁ አብራችሁን ቆዩ። መልካም ቆይታ